ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰነበታችሁ እንደምንከረማችሁ እያልኩኝ ዛሬ ላስጎበኛችሁ የመጣሁት ከ6 ኪሎ ወይም ደግሞ ከመድኃኔዓለም ከምስካየ ኅዙናን መድኃኔዓለም ጀምረን ያለውን ሁኔታ በደንብ አድርጌ አሳያችኋለሁ፣ አስጎበኛችኋለሁ። መልካም ጊዜ እየተመኘሁላችሁ። ይሄ የምንመለከተው ቤተክርስቲያን ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ነው። 6 ኪሎ ወይም ደግሞ ከመነን ትምህርት ቤት ከፍ ብሎ ነው የሚገኘው። ወይም ደግሞ የቴሜስ በድሮ ቴሜስ እዛ አካባቢ ነን ማለት ነው አሁን ያለ ነው። የምትመለከቱት ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ነው። ከምስካየ ኅዙናን ቤተክርስቲያን ጎን ደግሞ ቴሜስ ወይም ደግሞ እንጦጦ አጠቃላይ ሁለተኛ ወይም ተፈሪ መኮንን ቴክኒክና ሙያ ይባላል ያለነው። እስከ 6 ኪሎ ከፍ ብለን ያለነው ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ይሄን ይመስላል። እኛ አሁን እየወረድን ያለነው ወደ ታች ነው፣ ወደ 4 ኪሎ እየወረድን ነው የምንገኘው። እዚህ አካባቢ ከቤተክርስቲያኑ ጎን መናፈሻ አለ የምትመለከቱት፣ ከሱ ፊት ለፊት ማለት ነው። ከሱ ፊት ለፊት መናፈሻ አለ። የምስካየ ኅዙናን መድኃኔዓለም ትምህርት ቤት ነው ያየነው። ይሄኛው ያየነው አሁን እንግዲህ ወደ ታች እየወረድን ነው የምንገኘው። ወደ 6 ኪሎ ዩኒቨርሲቲ ፊታችንን አድርገን እየሄድን እንገኛለን። እዚህ አካባቢ ብዙ ጊዜ የሚታወቀው ትምህርት ቤት አለ። አሁን እየተጠጋን ነው የምንገኘው። መነን ትምህርት ቤት በዚህ አስፓልቷ ጋር ወደ ላይ ነው የሚያስወጣው፣ በስተቀኝ ማለት ነው። እየወረድን ነው የምንገኘው። ይሄኛው እንደምትመለከቱ የሲኖትራክ በመጣበት ጋር ነው አሳያችኋለሁ። መነን ትምህርት ቤት የሚገኘው ይሄኛው አጥር ታጥሮ የምናየው መናፈሻ ነው ውስጡ። ይሄ በዚህ ጋር ነው እንግዲህ መነን ትምህርት ቤት። ይሄኛው የምንመለከተው ግማሹ አጥሩ የመነን ትምህርት ቤት ነው። እየተሻገረን ነው የምንገኘው። አሁን ወደ 6 ኪሎ ዩኒቨርሲቲ እየወረድን እንገኛለን። ይሄኛው ፊት ለፊት የምንመለከተው በፊት አባድ የሆነ ከዚህ በፊት ቪዲዮ ሰርችላችሁ አባድር ብያችሁ ነበረ መናፈሻውን። ይሄኛው 6 ኪሎ ዩኒቨርሲቲ ጎን ያለው ባንክ ቤት አለ ማለት ነው፣ እዛ አካባቢ ለተማሪዎቹ። ይሄኛው ፊት ለፊት የምንመለከተው አባድር ብያችሁ ነበረ በባለፈው ስነግራችሁ፣ ግን አሁን አባድር ሳይሆን ድባብ መናፈሻ ነው። ይሄኛው ፊት ለፊት የምንመለከተው ድባብ መናፈሻ ነው። በጣም ነው የሚያምረው፣ ውስጡ አልቋል፣ መግባት ይቻላል። ይሄኛው እንግዲህ የ6 ኪሎ ዩኒቨርሲቲን እየተመለከትን የምንገኘው በስተ ግራ በኩል ባለንበት ቦታ ጋር 6 ኪሎ ዩኒቨርሲቲ እንዳጋጣሚ ነው ተማሪዎች እየገቡ ባሉበት ሰዓት ነበር እየቀረጽን የምንገኘው። 6 ኪሎ ዩኒቨርሲቲ ይመስላል። ከ6 ኪሎ ዩኒቨርሲቲ ፊት ለፊት ነው ያለው መናፈሻው፣ ድባብ መናፈሻ። አሁን እንግዲህ ከተሳሳትኩኝ እታረማለሁኝ። እንግዲህ ወደ ታች እየወረድን ነው የምንገኘው። ወደ 6 ኪሎ እየወረድን እንገኛለን። የፊት ለፊት የምንመለከተው የሆነ የመንግስት መስሪያ ቤት አለ፣ እርግጠኛ አይደለሁም ግን ወደ 6 ኪሎ እየወረድን እንገኛለን። ይሄኛው እንግዲህ አጥሩ የ6 ኪሎ የዩኒቨርሲቲውን አጥር ነው ይዘን እየወረድን የምንገኘው ወደ ታች። የምንመለከተው ሐውልት 6 ኪሎ ጋር ያለው የካቲት 12 ግራዚያኒ ጣሊያን የአዲስ አበባን ሕዝብ የጨፈጨፈበት ለነሱ ማስታወሻ ሆኖ የተሰራ ነው። ከሱ ጎንም ሆስፒታል አለ፣ የካቲት 12 ሆስፒታል አለ። እንደ ማስታወሻ ሆኖ የተሰራ ነው ይሄን የምንመለከተው ሐውልት። እንግዲህ ሄድን እንገኛለን። አሁን እንግዲህ ይሄንን ከተሻገርን በኋላ ወደ 4 ኪሎ ጋር ነው አድርገን የምንሄደው። የፊት ለፊት አደባባዩን ከዞረን ነው የምንወርደው ወደ 4 ኪሎ። ፊት ለፊት ወደ ጃልሜዳ የሚያስኬደው አስፋልት አለ ፊት ለፊት። እንደገና ደግሞ እዚህ አካባቢ የአንበሳ ግቢ
የሚባል አለ። እየወረድን ስንወርድ አሳያችኋለሁ በደንብ። ይሄኛው ጠቅላይ ፍርድ ቤቱን ነው። ይሄኛውን ፊት ለፊት የምንመለከተው አንበሳ ግቢ የነበረ፣ አሁን ግን አንበሶቹ የሉም፣ ግን መናፈሻ ነው። አሁን እንደ መናፈሻ ሆኖ ያገለግላል። ውስጥ መግባት ይቻላል። ታድሶ በጣም ነው የሚያምረው። ይሄ የምንመለከተው አንበሳ ግቢ የነበረበት ነው። በፊት አንበሳ ግቢ የነበረበት ቦታ ጋር ነን። ይሄኛው እንደነገርኳችሁ አሁን እንግዲህ ወደ ታች እየወረድን ያለ ነው። ወደ 4 ኪሎ እየወረድን እንገኛለን። እዚህ አካባቢ ብዙ ጊዜ የመንግስት መስሪያ ቤቶችም ይገኛሉ። እንደገና ደግሞ የኢትዮጵያ ሙዚየምም እዚህ አለ። ቅድስተ ማርያም ቤተክርስቲያንም ይገኛል። ወደ ታች እየወረድን በደንብ አድርጌ ያሳያቸዋለሁ። ይሄኛው ፊት ለፊት የምንመለከተው በአዲስ አበባ ዩኒቨርሲቲ ስር የሳይንስና ቴክኖሎጂ ዩኒቨርሲቲ የኮሌጅ ሳይሆን አይቀርም። እዛ አዲስ አበባ ዩኒቨርሲቲ የወረደ። ይሄኛው የኢትዮጵያ ሙዚየምን እያሳየኋችሁ የሚገኘው የፊት ለፊት የምትመለከቱት ታድሶ በጣም አሪፍ ሆኖ ነው ያለው። ከዚህ በፊት የድሮውን ሰርቼዋለሁ በሃይሌ ቱር ላይ የሚለው ላይ የድሮ ይሄ ሳይታደስ በፊት የነበረው ሃይሌ ቱር ላይ የሚለው ሰርቼዋለሁ። እዛ ላይ ገብታችሁ ብታዩት ደስ ይለኛል። ለውጡን ታዩታላችሁ። የፊት ለፊት የምንመለከተው ቅድስተ ማርያም ቤተክርስቲያንን እየተመለከትን ያለ ነው። ይሄኛው እንግዲህ የኢትዮጵያ ሙዚየም ውስጡ ይሄ ነው። በበሩ ጋር እያለፈን ነው የምንገኘው። ቅድስተ ማርያም ቤተክርስቲያንን ነው እያሳየኋችሁ ያለሁት። ከሽሮ ሜዳ ጀምረን እስከዚህ ወይም ደግሞ እስከ ዙናን መድኃኔዓለም እስከ ቅድስተ ማርያም ድረስ የነበረውን ይህንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። እናንተ ደግሞ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱ በትህትና እየገለጽኩ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።